በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። ቁርአንን የወረወረው ግለሰብ በህግ ቁጥጥር ስር ውሏል። እዚህ ጋር የምትመለከቱት ግለሰብ ነው። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። አሰላሙ አለይኩም። ዛሬ ለሙስሊም ቲክቶክ ተጠቃሚዎች በሙሉ ከኡስታዞች አስቸኳይ የሆነ መልእክት ተላልፎልናል። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። እፎይን ለማሳደው ሊገሉት ምናምን ይሄ መረን ያለፈ ራሱን የቻለ ህግ አለው። ህጉ ይህንን ቪዲዮ እኔም እገሌ ነኝ ለሚሉት ሰዎች አድርሱ። ግንባራቸውና እግር እጆቻቸው ያበሩ የውመል ቂያማ እመቶቼ ወደኔ ይመጣሉ። ትላንት በረሱል ሰለላሁ ዐለይሂ ወሰለም ዛሬ ደግሞ በአላህ ቃል ቁርአን ይህ ቪዲዮ ደረሰ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ። እንግዲህ ከሰሞኑ ጋር ተያይዞ አነጋጋሪ ቪዲዮዎች እየወጡ ያለበት ሁኔታ ነው። የፎይ አልበቃ ብሎ ማለት ነው በሻሸመኔ በትላንትናው ዕለት የተከሰተውን ሁላችሁም ሰምታችኋል ብዬ ተስፋ አድርጋለሁ። ከመግቢያው እንደተመለከታችሁት እጅግ በጣም አስደንጋጭ ነገር ነው እንግዲህ እየተሰማ ያለው ማለት ነው። በጣም ቆሻሻዎች በጣም ጸያፍ አስተሳሰብ የሚያስቡ ሰዎች እየተበራከቱ ሚዲያው እንግዲህ እየወጡ እየተዘባበቱ ያለበት ሁኔታ ነው። በትላንትናው ዕለትም የተከሰተው በአንድ ትምህርት ቤት ውስጥ አንድ እህታችን ቁርአን ስትቀራ ነበረ። ነገር ግን አንድ መምህር እንግዲህ አዋቂ ነኝ የሚል መምህር ሱብሃንአላህ ቁርአኑን ተቀብሏት እንደወረወረ እንዳመናጨቃት ነገር ነው እየተነገረ ያለው። እሱ ደግሞ ብዙ ቁጣ አስነስቷል። ሙስሊሞች አንድነትም የታየበት ሁኔታ ነው። ድምጻቸውን ሲያሰሙ ነበረ ትምህርት ቤት በራፍ ላይ ሆነው ራሱ ተማሪዎች ሳይቀሩ ማለት ነው። ስለዚህ እጅግ የሚበረታታ ነገር ነው። የትምህርት ቤቱ ዳይሬክተር እንደተያዘ እሱ ደግሞ እንዳመለጠ ነበር በሰዓቱ የተነገረው። ነገር ግን በዛሬው ዕለት በቁጥጥር ስር ውሏል ማለት ነው። እንደዚህ አይነት ቆሻሻ ሰዎች እየተበራከቱ ስለሆነ እንግዲህ እንደዚህ አይነት ሰዎችን ደግሞ ለህግ ማቅረብ ይኖርብናል። ትናንት በነብያችን መተው ዛሬ ደግሞ በቁርአን መተዋል። ነገ ደግሞ በብዙ ነገር ይመጡብናል። ከዚህም በላይ ደግሞ ይመጡበት ምንም አጋጣሚ የለም። እንደነዚህ አይነት ሰዎች ደግሞ ለህግ ማቅረብ ይኖርብናል። የኛ አስተዋጽኦ ሊበረከት ይገባል። ይሄን ቪዲዮ ከመጪውም በላይ ለኡማው እንድታደርሱልኝ በአክብሮት ጠይቃችኋለሁ። እንዲሁም ደግሞ ለሙስሊሞች የተላለፈ ጥብቅ መልእክት አለ። ቲክቶከሮች ማለት ነው የተለያዩ ሶሻል ሚዲያ ላይ ያላችሁ በፌስቡክም በተለያዩ ቦታ ያላችሁ እህት ወንድሞች የተላለፈ መልእክት አለ። እሱን እንመለከታለን ኢንሻአላህ። በትላንትናው ዕለት ደግሞ እጅግ እንግዲህ ጥብቅ መልእክት አስተላልፏል ኡስታዝ ያሲን ኑሩ ማለት ነው። በጁምዓ ኩጥባ ላይ ክርስቲያን ወገኖች ጥብቅ መልእክት አስተላልፏል። ከዚህ በኋላ ሁላችሁም አላሁ አክበር በሉ። ያስተላለፈው መልእክት አለ ኡስታዛችን ማለት ነው። ከዚህ በኋላ የሚወለዱት ህፃናቶች ሙሐመድ መባል አለባቸው። የነብያችን ሰለላሁ ዐለይሂ ወሰለም ስም መውጣት አለባቸው፣ ይበዛሉ ብሏል ማለት ነው። ሁላችንም ይህንን እንግዲህ ልንተገብር ይገባል። ምክንያቱም ከሙሐመድ በላይ ትልቅ ስም የለም፣ ትልቅ ሰውም የለም። ኢንሻአላህ ሁላችንም በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ልናወርድ ይገባል። ይህን ቪዲዮ ከመጪውም በላይ ቪዲዮን ሼር እያደረጋችሁ ለኡማው አድርሱልኝ። እንደዚህ አይነት አጸያፊ ሰዎችን ደግሞ ለህግ ማቅረብ ይኖርብናል። እፎይ የሚባለው እስካሁን ድረስ እንዳልተያዘ ነው እየተነገረ ያለው። ነገር ግን አንዳንድ ሰዎች በቲክቶክ የሚለቁት ነገር አለ ተይዟል ምናምን እያሉ፣ ይሄ ቅጥፈት ነው፣ ይሄ ውሸት ነው። ስለዚህ አልተያዘም። ሁላችንም ርብርብ አድርገን ካለበት ከተደበቀበት ለህግ ማቅረብ ይኖርብናል ተይዞ ማለት ነው። ስለዚህ ኢንሻአላህ አላብዛባችሁ። ለማንኛውም ቀጥታ ወደ ቪዲዮ አልፍኩላችሁ። ዛሬ ማለትም ጁምዓ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። በአሁኑ ሰዓት እየተፈለገ ነው። ነገር ግን የትምህርት ቤቱ ዳይሬክተር በቁጥጥር ስር መዋሉ ተገልጿል። ስለዚህ ይህን ድርጊት የፈጸመውን ግለሰብ ያያችሁ ቶሎ ብላችሁ ለህግ በመጠቆም እርምጃ እንዲወሰድ ማድረግ መቻል አለባችሁ። ነገር ግን ሳላደንቅ ማለፍ የማልፈልገው ነገር የሻሸመኔ ሙስሊም ተማሪዎች ወጣቶች ሪጃል መሆናችሁን አስመስክራችኋል። ለዲናችሁ ምን እንደምታረጉ ማንንም እንደማታዳምጡ አሳይታችሁናል። አላህ ይጠብቃችሁ። ይህም ግለሰብ ለህግ ቀርቦ ኢንሻአላህ ፍርዱን ያገኛል። ረመዳናችንን በሰላም የምንጾምበት ጊዜ ይሆናል።
ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቁርአንን የወረወረው ግለሰብ በህግ ቁጥጥር ስር ውሏል። እዚህ ጋር የምትመለከቱት ግለሰብ ነው። ትላንትና በሻሸመኔ ከተማ በሊድ ስታር ትምህርት ቤት ቁርአንን ከተማሪዎች ተቀብሎ ወርውሮ ነበረ። በጊዜው አመልጦ የነበረ ቢሆንም አሁን ላይ የህግ አካላት በቁጥጥር ስር እንዳዋሉ ተሰምቷል። ምርመራ እየተደረገበት ነው የሚገኘው። በአጠቃላይ የትምህርት ቤቱ ዳይሬክተርም ታስሮ ይገኛል። እንደዚህ አይነት ባለጌና ጸያፍ የሆኑ ሰዎች በህግ ቅጣት ሊያገኙ ይገባል። ሁላችሁም ቪዲዮን ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም። ዛሬ ለሙስሊም ቲክቶክ ተጠቃሚዎች በሙሉ ከኡስታዞች አስቸኳይ የሆነ መልእክት ተላልፎልናል። መልእክቱን አስደምጣችኋለሁ። ምንድነው ማድረግ ያለብን? ይህንን መልእክት በጣም ለብዙ ሰው እንዲደርስ በጣም በብዛት ሼር ማድረግ አለብን። ምክንያቱም ይህንን መልእክት ሊያስጠፉት ስለሚችሉ ማለት ነው። በተጨማሪም ላይክ፣ በኮሜንት ደግሞ በጣም በብዛት በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እያወረዳችሁ መልእክቱን አዳምጡት። ሰላም አለይኩም አብዱል መሊክ፣ እንዴት ነህ? የሆነ ነገር ፖስቼ ትዝ አልከኝና አሁን ከላይ ልኬልሃለሁ። እስቲ ጽሁፉን አንብበው። አንድ ነገር በጣም እያሳሰበኝ ነበር ታውቃለህ። ሳስበው አሁን ላይ ቲክቶክ ላይ እና ሌሎችም ፕላትፎርሞች ላይ በጣም ዘመቻ በሚመስል መልኩ እንደምታውቀው የአላህ መልእክተኛ ላይ በጣም አጸያፊ ነገሮች እየተነገሩ ነውና በተለይ ኮሜንት፣ አንተም ያው ቲክቶክ ላይ ስላለህ በደንብ ታውቀዋለህ። የትኛውም ፖስት ይፖስት ማለት ስለ ፖለቲካ የሚወራ ስለ ማህበራዊ ጉዳይ የሚወራ ስለ ጤና የሚወራ ኮሜንት ላይ መልእክተኛችንን አለይሂ ሰላቱ ሰላም የሚያንቋሽሽ የሆነ ኮሜንት ታገኛለህ። በጣም የሚያስጠሉ ነገሮች ማለት ነው፣ በቃ ለማየት የሚቀፉ ነገሮችና ይሄ ነገር ዝም ብሎ አጋጣሚ ያልመሰለኝ ታውቃለህ። በቃ ሆን ተብሎ የሆነ ብዥታዎችን የመፍጠሩ እንቅስቃሴዎች አሉ እና አይ ቲንክ የኔም ፌስቡክ ላይ ያቺን መልእክት አስተላልፌያለሁ። አንተም ደግሞ ብዙ ተከታይ ስላለ እስቲ በራስህ መንገድ አጠር ያለ ቪዲዮ ትሰራ ደስ ይለኛል። 2 ደቂቃ ምናምን ነገር አስቸኳይ መልእክት ምልህ ማለት ኮሜንቶች ላይ አሁን ምን መሰለህ አላማቸው፣ ጽሁፉም ላይ ገልጬዋለሁ። አእምሯችን ታውቃለህ የሆኑ ነገሮችን ደጋግሞ የየውን ነገር ሴቭ የማድረግ የማስቀመጥ ነገር አለውና አንተ ሁሉ ጊዜ ቲክቶክ በከፈትክ ቁጥር ኮሜንት በገለጽክ ቁጥር የሆነ ረሱልን ሰለላሁ አስመልክቶ የሆነ ኔጌቲቭ ኮሜንት ስታነብ ሰውነህ ተጽዕኖ ይፈጠርብሃል። ሙስሊም መሆን አእምሮ ላይ የተቀመጠ የሆነ ውስጥህ ላይ ያለውን ለነብዩ ያለህን ነገር እየሸረሸሩብህ ነው የሚሉት እነዚህ ሰዎች። በዛ ላይ ደግሞ አስበው አንዳንድ እምነታቸው ላይ ደካማ የሆኑ ብዙ እውቀት የሌላቸው ለእንደዚህ አይነት ብዥታዎች የሚሰጡ ሙስሊሞች ደግሞ አይጠፉም። ቲክቶክ ነው እንደምታውቀው ማንም የሚጠቀመው ነገር ነውና ደጋግሞ እንደዚህ አይነት ኮሜንቶች በጣም ትልቅ ላይክ ነው የሚያገኙት። ያስደነግጠኛል። ከሚያስጠላ ኮሜንት ይጻፋል 1000 ሰው ምናምን ላይክ ያደርጋል ይታያል። ባይ ዘ ዌይ ኮሜንት ከፖስት እኩል ነው የሚታየው። አንድ ፖስት እኔ ለምሳሌ 100,000 ሰው ካየው ቶፕ ኮሜንቶች እኔ እስከ 70 እስከ 80 ሰው ያያቸዋል ብዬ አስባለሁ። በጣም 80 ሰው ቀላል አይደለም እና ይሄ ሁሉ ሰው የሚያየው ኮሜንት ላይ መልእክተኛችን አለይሂ ሰላቱ ሰላም ምን አስመልክቶ መጥፎ ነገር ሲጻፍ እኔ አሁን እያሳሰበኝ ያለው ለሙስሊሙ ነው። ማለት ካፊሩ ተው ከምንም ማድረግ አንችልም። አላህ ያመቻቸልን ጊዜ እውነታውን ያውቁታል። ግን ሙስሊሙ ጋር ነው አሁን እኔ በጣም እየፈራ ያለው። ከሙስሊሙ እንደዚህ አይነት ነገር በጣም ስለ ነብዩ መጥፎ ነገር በሰማ ቁጥር ኮሜንት በከፈተ ቁጥር እንደዚህ አይነት ኔጌቲቭ ኮሜንቶችን ሲያይ ውስጡ ላይ ያለውን ነገር እየሸረሸሩበት እንዳይሄዱ በጣም ስጋት አለኝና ይሄን ነገር በቃ ሙስሊሙ እንደዚህ አይነት ኮሜንቶችን ሲያይ ምላሽ አይስጥ፣ ይለፋው በቃ ስክሮል አድርጎ እንዲያልፍ። ምክንያቱም ለተሳዳቢ እኮ ምላሽ አትሰጥም አስለን ሆን ብሎ እንደዚህ እያደረጉ ስለሆነ ምንም በቃ ምላሽ ሳይሰጥ እንደዚህ አይነት ነገሮችንም አንብቦ እንዳይጨርስ ነው። እኔም ትልቅ የምፈልገው ነገር አንብበህ ሁላ መጨረስ የለብንም። ገና ስታይ መጥፎ ይዘት እንዳለው ከገባ ቶሎ ብለህ ኮሜንትም ቢሆን ስክሮል ማድረግ ነው፣ ድምጽም ቢሆን ምንም ቢሆንና እስቲ ከላይ ካያስኩልህ ስክሪንሾት ጋር ተነስተህ በሆነ መንገድ ይህንን መልእክት ቲክቶክ ላይ እንትን ብትለው ደስ ይለኛል። መልእክቱን እንዳደመጣችሁት ነው። በተጨማሪም እኔ የምጨምርላችሁ ነገር ቢኖር የትኛውም አይነት ቪዲዮ በምትለቁበት ሰዓት ሙስሊም ሆናችሁ የትኛውም አይነት ቪዲዮ በምትለቁበት ሰዓት በኮመንት አሁን እንደሰማችሁት አይነት በነብዩ ሰለላሁ ዐለይሂ ወሰለም ላይ የሚወራ አጸያፊ ኮመንት ሲጻፍ ያንን ኮመንት ገብታችሁ ድሌት የማድረግ ግዴታ አለባችሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም
ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ የገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የህግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለህግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ተካክለው የሃይማኖት መሪ መንግስት፣ ህግ፣ ፍትህ የሚባል ነገር ጠፍቷል። ስለዚህ በራሳችን መፍትሄ እያበጀን መጓዝ ግድ ይለናል። ይህንን ድርጊት የፈጸመው ይህ ልጅ የሚገኘው ወላይታ ውስጥ ነው። መዝግባቸው ያዙት። ግድ የለም ሁልጊዜ አይት ተንኮሏን ሰርታ ጉድጓድ ውስጥ ትደበቃለች። ወላይታ ላይ ያላችሁ ኦርቶዶክሳውያን ይህንን ነገር መዝገብ አድርጋችሁ ያዙትና ለዚህ ነገር አስተማሪ የሆነውን ነገር እናንተ ወስኑ። ማለትን የምሻው ይህን ነው። ምንም ጊዜ ቢሆን ቤተክርስቲያናችንን በመጠበቅ የምናምን ባለማህተቦች ነን። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን፣ እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስከት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 ያወርዳል በየቀኑ። ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10 ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ አወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ነብዩ መሐመድ አለይሂ ሰላቱ ወሰላም የተከታዮቻቸው ማረፊያ አድርገው የመረጧት የእውነትና ርትዕ ሀገር ብለው ያወደሷትና የመጀመሪያው ሙአዚን ቢላል መነሻ የሆነች ሀገር ናት ኢትዮጵያ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት እስላም ሰላም፣ እስላም ረሕመት፣ እስላም በረከት ነው ማለት ነው። አላሁ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ
አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን أدعي بإيماني على الإسلام رباني سأعلي رايتي دوما سأعلي رايتي دوما وأحمي صف إخواني وأحمي صف إخواني أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي رايتي دوما وأحمي صف إخواني وأحمي صف إخواني ሱረቱ ረሕማ ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ ስላለው ግርዶሽ የሚያነሳው ሐሳብ ባህር በራሱ ኢንዲያን ኦሽንና አትላንቲክ ኦሽን ስታገናኙት እፎይን አሳደው ሊገሉት ምናምን ይሄ መረን ያለፈ ራሱን የቻለ ህግ አለው። ህጉ ካልተፈጸመ ግን የሚገባውን ደግሞ ያገኛል። ምንም ጥርጥር የለውም። ሰሞኑን እንዳይወጣ ተብሎ እንግዲህ ታግዷል ምናምን ተብሏል። ነገር ግን እንዳይወጣ መደረግና ክስ ተመስርቶ የ2 ወር ፍርድ ተፈርዶበት መውጣቱ ማግባብ ስላልሆነ መጅሊሱ ከፍ ባለ ደረጃ ከሲኖዶሱ ጋር ሊያወራ ይገባል። ከዚህ ጎን ለጎን ተያይዞ አሁን ዛሬ ላይ እና ትላንትና አብዮት አደባባይ ወይም ደግሞ በእኛ አገላለጽ ኢድ አደባባይ ላይ አንድ ፕሮግራም ነበረ። የዛሬ 50 ዓመት አካባቢ አባቱ የመጣ አንድ ፓስተር ወደ ኢትዮጵያ መጥቷል። እኒህ ፓስተር የሚታወቁት ደግሞ እስልምናን በመሳደብ ነው። አጠቃላይ አሜሪካን እንዳይገቡ መታገድ አለባቸው፣ ሙስሊም የሆነ ሁሉ አሸባሪ ነው ብለው በአደባባይ በሚዲያ የሚናገሩ ሰዎች እዚህ እንዴት መጡ? እዚህ የኢትዮጵያ መንግስትስ እንዴት ተቀበላቸው? አቀባበሉ በዚህ ደረጃ የሆነው ምንድነው? የሃይማኖት ግጭት እዚህ ሀገር ላይ እንዲመጣ ይፈልጋል ወይ? በዚህ ደረጃ ስንመለከት ሙስሊሙ ነቃ ብለህ አይንህን ገልጠህ ልትከታተል ግድ ይላል። አይንህን ገልጠህ እኔ በነገራችን ላይ ኮመንት የሚያደርጉ ሰዎችን ማገድ አልፈልግም። ማንም ሰው ከነሱ ኮመንት መማር ስላለበት አታግዷቸው፣ መልስም አትስጧቸው። ማንነታቸውን መግለጽ የሚገልጹት ነው፣ ጭንቅላታቸው ነው። ከዚች ውጪ ሌላ እውቀት የላቸውም። መጽሐፍ ቅዱስ አያውቁም፣ ቤተክርስቲያን ሄደው አያውቁም። ቢሄዱም እዛም የሚያስተምሯቸው አካል አስተማሪዎቻቸውም ተሳዳቢ ስለሆኑ በስድብ የቆመ ሃይማኖት መሆኑን ማንም ሰው ዓለም እንዲያይ ማንንም አታግዱ። የፈለጉትን ነገር እንዲያደርጉ። በተለይ ደግሞ መልስ የምትሰጧቸው ወንድሞች መልስ አትስጧቸው። አንድ ልጅ ብቻ ነው አሁን እየበጠበጠ ያለው። ይሄ ብጥብጥ መስሎት ነው። ልክ የሱ አይነት ዱርዬ የሱ አይነት ምናልባት የዝሙት ልጅ ስለሆነ ነው ይህንን እያደረገ ያለው። ከአፋቸው የዝሙት ቃል አይጠፋም። ምክንያቱም ዕውቀታቸው የተማሩት የመጡበትም ሂደት ዝሙት ስለሆነ የዝሙት ልጅ ከዝሙት ቋንቋ ውጪ የዘለለ ታሪክ ሊያወራ አይችልም። በተቻለ አቅም ይሄ ሰው መከሰስ ብቻ ሳይሆን ተገቢውን እርምጃ ሊወሰድበት እንዲችል ሁሉም ሰው ሊጮህ ይገባል።